አሁን ማን ነው ዳይቭ አርጎ የሚያስገባኝ? እንደፈረውት ገደላችሁት እንዴ? አንቺ ራስ በቦታው ብትሆን ካለመተውት ነው። እንደዛ ሲልሽ አናቱን ለሁለት አከፊውም ነበረ። እዚህ ምድር ላይ ከማንም በላይ በጣም አፈቅርሻለሁ። ቆይ በእኔ አትተማመኝም እንዴ? እኔ ድንቢጥ በዚህ ጋር እኮ ሳልፍ እኮ ሳያችሁ በጣም ነው የምታምሩት። ሮሚዮ እና ጁሊየት ነው የምትመስሉትና እንደው በጣም ነው የምታምሩት ባላላችሁ ኃጢአት ነው የሚሆንብኝ ብዬ ነው። ካልነገርከኝ እንዴት ላቅ እችላለሁ? እኔ ጠንቋይ ቀልባለሁ እንዴ? እንዴት ነው የምታስቀኑት? ልሰራ ነው የመጣው። በዚህ ጋር እኮ ሳልፍ እኮ ሳያችሁ በጣም ነው የምታምሩት። ሮሚዮ እና ጁሊየት ነው የምትመስሉትና እንደው በጣም ነው የምታምሩት ባላላችሁ ኃጢአት ነው የሚሆንብኝ ብዬ ነው። በእውነት ሰማኛለህ? በዚህ ሰዓት ኃጢአት የሚሆነው መምጣት ነው። እሺ ሂድ። አቋረጥኳችሁ። አሁን መሀል ገባሁባችሁ። እንደዚህ እንደ አማርኛ ፊልም ከታልኳችሁ። እኔ የምልሽ ቦርሳዬን ልቀበል ብለሽኝ አልነበረም እንዴ መጣሽው? ምን አገባህ አንተ? ሲቀጥል ደግሞ ለምንድን ነው የምትጮህባት? ሶልዬ ምንም እኮ አይደለም፣ አመሰግናለሁ እያልኩት እኮ ነው። ኧረ እባክሽ እንደዚህ እንደ ፋርማሲ ባብ እንደዚህ ጥምጥም ብለሽበት ነው የምታመሰግኘው? ይሄ ነው ምስጋና? አትበቃ ልጅቷን ተዋት። ምንድን ነው እንደዚህ የምትጋተታት? ምን በቦርሳ ሰበብ ልቧን ልትበላ አታስበው። እሺ ቆይ ሶልሽ ተረጋጋና እናውራ። ዝም በይ አንቺ። እኔና አንቺ በኋላ እናወራለን። እሺ አሁን ቀጠለሽ ከዚህ እሺ። አትሄድም። ጭራሽ ደግሞ ብለህ ልታዛት ትሞክራለህ እንዴ? ይኸውልህ እኔ አሁን ካንተ ጋር ምንም የማወራው ነገር የለኝም። ሊያ አንቺ አሁን ከዚህ እሺ በኋላ እናወራለን። እሺ ልሾዬ እንዳትሄጂ እሺ። ምንም አያደርግሽ እኔ ያለሁ። ሊሾ ማቆላመጥም ጀምሯል። ስሚኝ ሊያ፣ ስለ አባትሽ መርሳት የለብሽም። ነገሮች እንዲበላሹ ካልፈለግሽ በስተቀር ምን ማድረግ እንዳለብሽ የምታውቂ ይመስለኛል። ዳጊ በቃ ሂድ። ብትሄጂ ነው የሚሻለው። አተ ጭራሽ ብለህ ደግሞ በአባቷ እያስፈራራት ነው። አይመለከትህም። ይሄ የኔና የሷ ጉዳይ ነው። ከቻልክ ከመካከላችን ብትወጣ አሪፍ ነው። የኔና የሷን ያልከው ሲጀመር እሷ ያንተ አይደለች። ሲቀጥል ደግሞ ሴት ልጅን እያስፈራራህ የራስህ ለማድረግ መሞከር በጣም ውርደት ነው። እሺ አላስፈራራኋትም። ለምንድን ማስፈራራት? አውቃለሁ ከዚህ በፊት ናቲ ሳሮንን እንደበላ ትዝ ይለኛል። ግን ይኸውልህ አይደለማ የእሱን እልህ እኮ በእኔ እኮ አይደለም የምትወጣው። ከቻልክ ሂድና ከእሱ ጋር ተፋልመህ ሳሮንን ማስመለስ ነው። አንተ ምን አይነት እባብ ነህ? በዚህ አጋጣሚ እኔና ናቲ ማላ መግባት ልትሞክር ነው? ናቲ እኮ ማለት ወንድሜ ነው። ሞኝ ነህ በእውነት ሞኝ። በህይወትህ በዙሪያ ምን እየተፈጠረ እንዳለ አንዴ እንኳን ነቃ ደንገጥ ብለህ ማየት አትችልም። ኤኒዌይስ አለመጎደድ አይሰማሽ። ኢትስ ኦኬ ችግር የለውም። አንዴ እንዴ አፈን ዝጋ። ተቢቲ ሮባ ነው እዚህ ምትሰራለህ? ናፍቀሽኝ ነዋ። ምን ነው አልናፈኩሽም እንዴ? እባክህን ሮባ፣ ጌታቸው ቢመጣ ምን እንደሚፈጠር ታውቃለህ? በስንት መከራ ነው ወደ ቤት ተመልሰህ የገባኸው። ምንም ቢመጣ አጋፈጣለሁ። ይኸውልሽ እኔ ላንቺ ማልሆነው ነገር የለም። እሺ ሮባ፣ ያ ሁሉ ችግር ሲፈጠር አንተ መች ተጋፍጠህ ታውቃለህ? ሁሉም ነገር እኮ እኔ ነኝ የምጋፈጠው። እንዴ ትንሽ እንኳን ላሳዝንህ እንጂ። ቆይ እኔ ላንቺ ችግርሽ ነኝ እንዴ? እኔን ካወቅሽ በኋላ ነው ሰላምና ደስታ ካንቺ ራቀው? ምንድን ነው የምታወራው? አልገባኝም። ጥያቄ ነው የጠየኩሽ፣ መልሽልኝ። ምንድን ነው የምመልስልህ? ይህን የማይሆን ሀሳብ እያመጣ መጨቃጨቁን ተወኝ ሮባ። ለምን ከእውነቱ ትሸሻለሽ? ውጭ እየሄድሽ እንደዚህ አይደል እያልሽ የምታወሪ? ሮባ ስርዓት ያዝ እሺ። በጣም እያስከፋኝ ነው። እኔ አላልኩሽም? እሺ እንዴ ሰሜን እኮ ለሀገር ብን ውስጥ በትኛል ነበር እንዴ? ይኸውልሽ እኔ በቻልኩት አቅም አንቺን ለማስደሰት ነበር ስጥሬ ነበር። ግን አንቺ ነገሩን ገልብጠሽ በቃ ሁሉንም ነገር አበላሽሽ። እኔ መቼ ነው ስሜን ላገር ያጠፋሁት? እስቲ ንገረኝ። እሱን ከማን ጋር እንዳወራሽማ አንቺ ጠንቅቀሽ ታውቂያለሽ አይደል? ግን ይኸውልሽ ሂደሽ ለሰው ከምታወሪ ቢያንስ አጠገብሽ አይደለው ለእኔ ብትነግሪኝ ይሻል ነበር። ይኸውልሽ የዚህን ያክል አላስጨነቀሽም ነበርሽ እንዴ? ሮባ ወዴት ነው የምትሄደው ሳታስጨርሰኝ? አንተ ሮባ እንዴት ነሽ? ናቲ እንዴት ነህ? ምን ነው ሰው የጠበቅሽ ነው እንዴ? እባክህ ስልክህን አነሳሉኝ እኮ። ማን ነው? ሳሪ ነው ወይስ ሌላ ሰው? አይ ሌላ ሰው ነው። አረ ባይሆን አንተና ሳሪ እንዴት ናችሁ? ደህና ነን። እርግጠኛ ነህ? አዎ ምን ነው? አይ እሷ ስልክ እንደማታነሳ ነግረኝ ነበር። ትንሽ ስራ ቢዚ አድርጎኝ ነበር ለዛው ነው። አትዋሸኝ። ከሷ ለመሸሽ ብለህ ነው አይደለ? ቆይ በግንኙነታችሁ ደስተኛ ካሏችሁ ለምን አትተዋትም? ይኸውልሽ ሊያ፣ አንቺ ብዙ የማታውቂያቸው ነገሮች አሉ። ስለዚህ ለመፍረዳቸው ኦኬ። ወንዶች ሁላችሁም አንድ አይነት ናችሁ። ሁሌም ቢሆን እውነቱን ከመጋፈጥ ይልቅ ዙሪያ ጥምጥም ነገሮችን ማዞር ትወዳላችሁ። አልገባኝም። ይሄ ከኔ ጋር ምን ያገናኘዋል? አንደኛው ወንድ ነህ፣ ሁለተኛ ውስብስብ የሆነ ማንነት አለ፣ ሶስተኛ ደግሞ የተደበቀ ሚስጥር አለ። ስለዚህ የማውራው ነገር በሙሉ ይመለከታል። ስሚ፣ ሲጀመር አንቺ እኔን አታውቂኝም። ቆይ
አንቺ እንደዚህ ስለኔ ለመናገር ማን ድፍረት የሰጠሽ? በየቀኑ ጓደኛዬ በአንተ ምክንያት ምን እንደምትሆን እያየሁ ስለሆነ መቼስ በሷ ምክንያት አንተ ምን አይነት ሰው እንደሆንክ መገመት አይከብደኝም። ይኸውልሽ በግምትና በእውነታ መካከል በጣም ትልቅ ልዩነት አለ። እሱን ለማወቅ ደግሞ ትንሽ አእምሮሽን አሰሪ። በአንተ ቤት ትልቅ ፍልስፍና ተናግረህ ሞትሃል። ይሄ ደግሞ ለምዶ ስልክ ማይነሳው? ወይ በተናገርኩ ነገር እርግጠኛ ኩክ ለምን ቆም አታናገረኝም? ምን አንቺ ስለፈለግሽ ነው እዚህ ጋር ቁሚ ማዋራሽ? ሮባ ከኔ ጋር ለመጋባቱን አቁም እሺ። እንደውም እውነቱን ንገረኝ ካልሽ ማለት ነው በጣም ራስ ወዳድ ሰው ነሽ። እንዴ ይሄ ሁሉ ጊዜ አንድ ጊዜ አዋሪኝም ስልሽ ጊዜ ሌለሽ ሴትዮ፣ እንዴ አንድ ጊዜ ገና ለገና ስሜ ጠፋ ብለሽ ያዙኝ ልቀቁኝ ሀገር ይወቅ ምን አንተ ያለሽ እንዴ አንቺ? አዎ የምታወራው ነገር እኮ በሙሉ ውሸት ነው። እኔ አንድ ቦታ ስላንተ አላወራሁም። ልታሳመኘኝ አትሞክሪሽ። ያልሽውን ነገር በሙሉ ሰምቻለሽ። ደግሞ ለሁሉም ነገር አመሰግናለሁ። ያልሽውን ነገር ቃል በቃል ሰምቻለሽ። ደግሞ ስለ ሁሉም ነገር አመሰግናለሁ። እንዴ እኔ ነው እንዴ የምታመሰግነው? ሮባዬ የኔ ጌታ ናሙት እንደዚህ አመስግነኝ አታውቅም። የኔ ጌታ አመሰግነኝ። አንቺን ደግሞ ለምንድን ነው የማመሰግነው? እንዴ ምን ስወጣና ስገባ ጉሮሬ እስከሚቀደር ድረስ ስለምታስጮኝ ነው እንዴ? ጮት? አዎ ጮት ሰምቼ እኮ ነው የወጣሁት። በእናንተ የተነሳኛ መረበሽ አለብን እንዴ? በተለይ አንተ ጉንዳል፣ እቺ ልጅ እኮ ስራ ልታሰራት አልቻልክም። ትመጣለህ፣ ትጠራታለህ፣ ታቆማታለህ፣ ታወራታለህ፣ ይዛት ትሄዳለህ። ይሄው ልቦ እኮ ካንተ ጋር ነው። ብረት ድስት ጣድኩ ብላ እኮ ላስቲክ እሳት ላይ ጣደች እኮ ነው። አንተ ግን ምንድነው ችግርህ? ችግሬማ እሷ ናት። ቆይ እኔ ላንተ ችግር ነኝ? በጣም ታሳዝናለሽ። ስነ ስርዓት ይኖራችሁ እንጂ እኔ ነዚህ ያቆማችሁ ትጨቃጨቃላችሁ እንዴ? ምንም አታስቢሽ። ድጋሚ ወደ ቤትሽ አልመጣም። አልወጣብሽ። ድጋሚ አጠፋሻለሁ ነው ያለ? ምንድነው ያለ? ምንም አላለም። ዝም ብሎ ነው። ምንድነው የሚያንሾካሹክሽ? አንቺ አብረሽ መሄድ ፈልገሽ ነው? ሂጂ ሂጂ፣ የለመድሽዋለሽ። ሂጂ ሂጂ አለው። እኔ ግቢውንም ምኑንም እኔ ኡፍ አክስቴ ኡፍ ይብላሽ፣ ኡፍ የሚል ሰዓት ይብላሽ። የዚህ ቤት ሰው ካለ ኡፍ ሌላ አታውቁም አይደል? አንቺ ሰላቢ ነጠላቢስ ደረስኩባት። አፍላፍ እንዴ በቃ እኮ ቤቱ አረገችው። አፍላፍ ነይ ውጭ ነይ ሂጂለት። ይሄ ጉንዳ አውቄ ላስወራው ነበር የሳምኩት። ነቄ ብሎ ሄደ። አታ ምንድነው እኛ ሰነቀ ታላቁ ሩጫጅ ጀመረ እንዴ? በእናትህ ቆይ ምን ሆነ ነው አንተ? ልብ ባፍ ልተፈኩ ነው። ምን ሆነ ነው? ያ ጀዝባ የሚባል ሰለሞን አናዶኝ እኮ መትቼው ነው። እና እንደ ፈሪ መታው ሰፈር ለሰፈር እያሯሯጣ መጣ። አንተ ሳን ወንድ አሰዳቢ ነው አንተ። ተይኝ በእናትህ። እኔ ለራሴ የገባሁበትን ነገር ምን ነኝ የማውቀው? እሺ አረዳጊ ሸም ያዘ ያን ስንጥር የሚያክል ልጅ ፈርተ ሰፈር ለሰፈር ድረስ ያሯሩጣል። እንደውም ና እኔ ለኔ ያሳየኝ እንደዚህ እንደ ዳማ ቆርቂ እንዲ ብትንትኑን ነው ሞቶና አሳየኝ። አንተ ስለሱ አታስቢውልህ። እኔ ቀድሜ ብትንትን አድርጌልሃለሁ። ማለት በደንብ አድርገህ ቀጠቀጥከው። ሰማኛለሁ። ዛሬ ሰው ተጋድሞልሃል። እሺ ሬሳ የምን እንደ ፈሮት ገደላችሁት እንዴ? አንተ አት ድምፅን ቀንስ እንጂ ያማል እንዴ? ይሄ እንደሚፈጠር እኮ ለአንተም ለናቲም ተናግሬ ነበር። ይሄው ዛሬ ጭራሽ የሰው ገደልክ አይደል? ባካውን አታስፈራረኝ። ለማንኛውም ይኸውልህ አንተ ሄድና እዛ ያለውን ነገር አጣራ። እኔ ወደ ቤት ልግባ። ኧረ እባክህ በተባባሪ ገዳይ ምን እኔንም እዛው ልታሳሰረኝ ነው እንዴ? ይኸውልህ እዛው ራስህ ተውጣውሽ። ሮባ በእናትህ እንዴ ዛሬ እንኳን ከጉድ አውጣ። ለምን ያውቃለሁ? ይኸውልህ በትብቃሙት ይዣለሁ። የዛሬን ብቻ አውጣኝ። ኧረ ራስህ እዚሁ ድብን በል። እሷ ምን በወጣት ነው? ቆይ እሺ እኔ ድብን ልበል። በቃ አሁን ሂድ። እኔ የምለው ናቲ ሰምቷል ስለዚህ ጉዳይ? አላወቅም። እኔ እደውልለታለሁ። አንተ ሂድ። ምን ሆነሃል? ኡፍ አሁንስ እኔ ሻውን ቆይ ምን ላደርግለት ነው ለዚህ? አሁንስ ምን አይነት ነገር ሮሚዮ። እሺ የፍቅር መቀሷ ለምንድን ነው ጓደኛ ስልክን የማያነሳው? የትኛው? ምን ነው ባለ ብዙ ጓደኛ ነኝ አልክ? ዳጊ ነዋ። ቆይ ለምን ፈለግሽው? ለምን ስትፈልገው ምን አገባው? እሱ ስልክ ነሽ፣ እኔ አያገባኝም። ለሁለታችሁ አይደላችሁ እንዳሸሸ ገብዳሚ ስትሉ የነበሩት? ይኸውልሽ ራስሽ እዛው ፈለግ አድርጊሽ። ደረቅ። እኔ የምለው እዚህ አካባቢ ፖሊሶች ነበሩ እንዳይተሻቸዋል? የምን ፖሊስ? የሰው ነዋ። የምን ትለኛለች እንዴ? ሌላ ቆይ የእንስሳ ፖሊስ የለም አይደል? አላየሁም። ሂድና ያስቀመጥክባቸው ቦታዎች ፈልግ። ደነዝ ነገር ነሽ። እሺ ስማኝ፣ በየመንገዱ አፈን ባከፍ ጥሩ ነው። ካልሆነ ወስጄ ነው። እሺ ማጋጭ ምን እንኳን አንቺ ሴቱ አይደለሽም ማለት ነው። ወንድ ራሱ ጮክ ብሎ ተናግሮኝ ያቅምሽ ሰውነሽ ብዬ ባዋረሽ እኔን ጨራሽ ለመችኝ ምናምን ፈለግሽ እንጂ ምን ተመስላለሽ? ይኸውልሽ ዶማ ነገር ዶማ ማን እንደሆነ አሳይሃለሁ። እሺ እንደውም አጋፋ ነገር ነሽ መሩ። አረ እንደውም ኩርንችት ሚስማር ነሽ። ምን ተመስላለሽ?
ልትገነጥሉት እንዴ? ምንድን ነው? በሰላም ነው? ይኸውልሽ አክስቴ ካሁን በኋላ ማንንም ሰው መጥቶ ዳግም አለ ወይ ብሎ ቢጠይቅሽ የለም ብሽ የለም እንዴ አለ አይደል እንዴ? ምን አስዋሸኝ እኔ? አሁን አይደለም ያልኩሽ አክስቴ፣ ካሁን በኋላ ሰው ከጠየቀሽ የለም በይ። ኧረ ዞር በል። ውሸት እንዴ? ውሸት እኮ ጥሩ አይደለም። እኔ ትልቅ ሰው አይደለሁ እንዴ? ልታስዋሸኝ ነው? እሺ አሁን ትብቃለች። የት አባቷ ትሄዳለች ብለን? ይኸውልህ ምን እንደሆነች ልንገረን። አክስቴ ከሷ ቆይ ልነግርህ። ቆይ ሰው ሁሉ ይሄ ደግሞ ነጠላ፣ ሌላ ነጠላ ደግሞ ወረኛ ሶስቷ አሁን ራሱ አቶ ጌታቸው እርሶት እንዴ? ማለት አንተ ነህ? ምንድነው እንደዚህ በሐሳብ ጭልጥ ብለሽ አቀርቅረሽ ጎዳናውን የምትቆርሽው? አይ የሆነ ነገር እያሰብኩኝ ነው። ይቅርታ ምንም አላየሁህም ነበር። አይ እኔ ልጅ እንደው ሊያይ እንዴት አድርገሽ ነው ይቅርታ የምታደርጊልኝ? እባክሽ ለምኑ? ቦርሳሽን አመጣለሁ ብዬ ነው። እንደው ቀልቤን ምን እንደወሰደው አላውቅም። ይኸው ግድ የለሽ እኔ ልሙት አዲስ ቦርሳ ገዝቼ ነው ሰርፕራይዝ ማረግሽ። ወይ ለካ አልነገርኩትም። ዳኪ እኮ ይዞልኝ መጣ። ይሄ ተኩላ ከመቼው ቀደመኝ። ምን አሉኝ? ምንም አላልኩም። ዋናው እንኳን አንቺ ከቦርሳሽ ተገናኘሽ ነው ያልኩት። ወይ አው ውስጡ በጣም ፈልገው ዶክመንት ነበር። ምን እንደማረጋው እሱ ግራ ገብቶኝ ነበር። እግዚአብሔር ይስጠው ከጭንቅ ነው የገላገለኝ። ምን እግዚአብሔር ብቻ። እኔ ራሱ ዋጋውን እሰጠዋለሁ። እርሱ ራሱ በጣም ጥሩ ሰው ነው። እውነት ተባብረውኛል። ግን ሰርፕራይዙ ቦርሳዬ ከጠፋ ብቻ ነው። ደሞ ላንቺ ሊያየ አንድ ቦርሳ አይደለም ይኸውልሽ፣ ቦርሳ ቤት ነው የምከፍትልሽ። አንቺ ብቻ ጸባይ ይኖርሽ። እሺ ጸባይማ አንደኛ ነኝ ያውቁ የለ። እና እንዴት ነው ዛሬ ቤት አትመጭም እንዴ? ምን እሰራለሁ ደግሞ? በዛ ላይ እኮ ሳሪ አለች። አታስቢ። ይኸውልሽ ዛሬ እናቷ ጋር ሄዳለች፣ እዛው ነው የምታድረው። ደግሞ አታስቢ፣ ቆንጆ የሆነ ምሽት ነው የምናሳልፈው። እሺ አይ ይቅርብኝ። እቺ አመለ የምትባል አመለ ቤት ሴትዮ ትነጅሰኛለች። አይ ሊያየ አሁን ያመለ ነገር ያሳስብሻል? አመለ እኮ እጄ ውስጥ ያለች ድንቢጥ ናት። እንደፈለኩ ማድረግ እችላለሁ እሷ። እርግጠኛ ነህ? እኔ ግን አይመስለኝም። ተይ እንጂ ሊያ። ቆይ በእኔ አትተማመኝም እንዴ? እኔ ድንቢጥ እሱማ ተማመንብሃለሁ። ያው ግን ብሎ ነገር የለም። ይኸው እንዳልኩሽ ብቻ አንቺ ማታ ቆንጅት ፍክት ብለሽ ነሽ። እሺ የቀረውን ለኔ ተይው። አሁን የሆነች ቀጠን ያለች ጉዳይ አለችን፣ ጨርሻት ልምጣ። በቃ ኧረ ሶል ስልኩን አንሳው በእናትህ። ገና ለገና ከዳግም ጋር ይውሽ ብለህ ነው እንደዚህ የምትሆነው? ለነገሩ መድኃኒት እኮ እኔ ጋር ነው። ስለዚህ ትብቃዝነሽ እንዴ? አዎ ምን ነው? ይኸውልሽ ትብቃ በር ከተንኳኳ አመለላ ከፍተሽ አንቺ ነሽ መክፈት ያለብሽ። እንዴ ለምን? የሆነ ከሰው ጋር ተጋጭቼ ነው ትብቃ። ከማን ጋር ጣልተህ ነው? ቆይ ሩባ ደህና ነው? ከሰው ጋር ተጋጭቼ ነው ያልኩት። ሩባ ደህና ነው ወይ ትይኛለሽ እንዴ? ምን ሆነሽ ነው? እርግጠኛ ነህ? ከዚህ ሲወጣ እኮ ቅድም እየተጣደፈ ነው የወጣው። አታስቢ፣ እሱ ደህና ነው። እኔ የተጣላሁት ከሰው ጋር። እርግጠኛ ነው? አዎ እርግጠኛ ነኝ። ለማንኛውም ለናንተ ደውልለት፣ የምናወራው ነገር አለ። እኔ መውጣቴ ነው። እሺ በቃ ተረጋጋ። ምን ሳሪ? ሳሪያ አትበለኝ። ስትፈልግ ምዘጋኝ፣ ስትፈልግ ደግሞ የምታገኝ ለምንድን ነው? ቆይ ሳሪ እባክሽ፣ ጥሩ ሁኔታ ላይ ስላልነበርኩኝ እኮ ነው። አትዋሽ ናቲ፣ እኔን ማግኘት ስለማትፈልግ ነው። ቆይ ለምንድን ነው እንደዚህ የምትዩ? አትረጂኝ ማለት ነው? በዚህ ዓለም ላይ እንደኔ ተረድቶ የሚያውቃለ? አንተ ነህ እኔን መረዳት ማትፈልገው። እሺ እኔ ምንድን ነው ያልተረዳሁሽ? እስኪ ንገሪኝ። ከደወልክልኝ እንኳን ምን ያህል ጊዜ እንደሆነ ታውቃለህ? እሺ ቆይ ለምንድን ነው ስደውል ማታነሳው? ናቲ መልስልኛ። ሳሪ ምንም ምልሽ ነገር የለም። በቃ ግን ብትረጂኝ ደስ ይለኝ ነበር። ምን አይነት ሁኔታ ውስጥ እንዳለው እንኳን አታውቂም። ካልነገርከኝ እንዴት ላውቅ እችላለሁ? እኔ ጠንቋይ ቀልባለሁ እንዴ? ሳሪ አንቺም አሁን ተናደሻል። በእንደዚህ አይነት ሁኔታ ልንግባባ አንችልም። መልስ ታጣ ልትሻሽ ነው እንደ ልማድህ? ሳሪ በቃ ትንሽ ብሬክ ብንወስድ ደስ ይለኛል። ምን ጭራሽ እንለያይ? እንደሱ አላልኩም ሳሪ። በቃ ግን ነገሮች እስከማስተካከል ድረስ ራሳችን እንይ። ስለ ሁሉም ነገር በጣም አመሰግናለሁ። ከመጀመሪያውም እንደዚህ አይነት ሰው መሆኑን ባቅ ኖሮ ካንተ ጋር ጊዜን አላባክንም ነበርሽ። ሳሪ ናቲ ልቀቀኝ። እኔ ሳትፈልግ በግድ ያቆየውክ። ታውቂያለሽ ሳሪ፣
አንቺ ለእኔ አታንሽብኝም፣ እንደውም በጣም ትበዥብኛለሽ። ሳሪ እኔ አንቺን ካገኘሁ በኋላ ህይወት ምን እንደሆነ እንኳን ትርጉም የሰጠኝ ያኔ ነው። ግን ሳሪዬ፣ ግን ምን አትወደኝም? ታውቂያለሽ ሳሪ፣ ከአንቺ ጋር እንዳልሆን 1000 ምክንያቶች እያሉ እውነተኛ ፍቅርሽ ነው ዛሬ ላይ ያሸነፈኝ። የምታወራው ምንም እየገባኝ አይደለም። ቆይ ከኔ ጋር እንዳትሆን ምንድን ነው የሚከለክልህ? ብነግርሽም አይገባሽም፣ ባስረዳሽም እኮ አትረጂ። በቃ ይቅር ሳሪ። ይሄ ነገር እየጀመርክ የምታቆመው ነገር ነው? እሺ ምንድን ነው ንገረኝ። ሳሪ፣ እዚህ ምድር ላይ ከማንም በላይ በጣም አፈቅርሻለሁ። ይህንን መቼም እንዳትረሹ። ምናልባት የፍቅር አምላክ ነገሮችን እስኪያስተካክል ድረስ። ናቲ እባክህ፣ እኔ ላጣህ አልፈልግም። ችግርን ንገረኝና አብረን እኮ እንፈታ ይሆናል። እኔ እንጃ ሳሪ፣ በምንም በኩል እንድትጨነቂ አልፈልግም። ህይወት ላንቺ አይገባሽም። እና ምንም በማላውቀው ነገር ጥለኝ ልትሄድ ነው? ናቲ ሊ መምጣት ትችላለሽ? ፈልጌሽ ነበር። ቀይ እንዴት ነሽ? የት ጠፍተህ ነው? እዚሁ ነኝ። እጠፋለሁ ብለሽ ነው? በሰላም ነው የፈለግሽ? ዳጊ ከሰው ጋር ሳይጣላ አይቀርም። እንዴ ከማን ጋር? እኔ እንጃ፣ ግን ደህና አይመስለኝም። ቤት ነው አይደል? ገብቼ ሊየው። አዎ እፈልጋቸዋለሁ ብሎ ነበረ። እንዴት ነው ሮባን አላየኸውም እንዴ? ሮባን ከነጋ አላየሁትም። ወይ ደውይለታ። አይ አንተ ደውልለት። ምን ነው ችግር አለ እንዴ? አሁንም አስቀየምሽ? አይ እረ በፍጹም አላስቀየመኝም። እኔ ነገሮችን ተረጋግቼ ማሰብ ስለፈለግኩኝ ነው። ጥሩ አደረግሽ። እኔም እኮ ያልኩሽ ይሄንን ነው። በቃ እኔ ውስጥ ልግባ፣ ስራ ስጨርሽ ነኝ። ለሱ ደግሞ እኔ እደውልለታለሁ። እሺ ሳሪ የኔ ቆንጆ ምንድን ነው? ምን? ቆይ ለምን? እንዴት? ማለት ምን ተፈጥሮ ነው? እኔ አላውቅም። በቃ ብሬክ ያስፈልገናል አለኝ። እንዴ የምን ብሬክ ነው? እንደዛ ሲልሽ አናቱን ለሁለት አካፊውም ነበረ። ሊ እኔ ደክሞኛል። እሱ መከተል በጣም ሰልችቶኛል። እንዴ እና እንደዚህ ቀልዶብሽ ሲይዝ ዝም ነው የምትይው? የምር ሳሪ የሆነ ነገርማ ማድረግ አለብሽ። እሱ እኮ እየቀለደብኝ አልነበረም። እንዴ አረ ሳሪ ፈሪ የተከራከርሽለት ባልሆነ የሆነ ሊነግረኝ ያልፈለገው ነገር አለ እንጂ ናቲ እኮ ጥሩ ሰው ነው። ጥሩም ይሁን መጥፎን እናድሽ አይመለከተንም። እንደዚህ እስከምትሆኝ ድረስ ያውም እዚህ መንገድ ላይ እንዴ ምን ሆነሽ ነው? ማሚ ጋር እየሄድኩ ነበር፣ ግን ልመለስ አልመለስ ያል ግራ ገብቶኛል። ግን በጣም ከፍቶኛል። አረ እንዳትመለሽ ሂጂ። ቤትማ ይጨንቅሻል። ማሚ እንደዚህ ነው ካገኘችኝ በጣም ይከፋታል። እውነቱን ካወቀች ደግሞ ናቲን አትለቀውም። ቢሆንም የእናትሽ ኩኪ ይሻልሻል። ቤታችሁ እጅ ይቅርብሽ። አይ በሄድ ይሻለኛል። ሳሪዬ ስሚ፣ አቶ ጌታቸው ከሰሙት ጥሩ አይደለም። አንቺ ደግሞ እንዳልሽ ናቲ ጥሩ ሰው ከሆነ አቶ ጌታቸው ሊጎዱት ይችላሉ። አሁን በዚህ ሁኔታ ይል ስለ ራሴ ልጨነቅ ወይስ ስለሱ ላስብ? እሱን እኮ ነው የምልሽ። ቤት ከሄድሽ እሱ ማየትሽ አይቀርም፣ እሱን ካየሽ ደግሞ መናገርሽ አይቀርም። ስለዚህ ከዚህ ሁሉ እናትሽ ጋር ብትሄጂ ይሻላል። አሁን በቃ ማሚ ጋር ብሄድ ይሻለኛል። አንቺን ማስደነገጥኩሽ፣ ይቅርታ። እሺ አረ ችግር የለውም እንዴ፣ ጓደኝነት ለመቼ ነው? ልሂድ በቃ እንዳይመሽብኝ። እሺ በቃ እስከዛ ሸኝሽ። እኔ ግማሽ አንተ ለምንድን ነው የተጣላው? በአካል ነው ነው የማይለው። ቢሆንም እስካሁን ካሳለፍነው ነገር እኮ ይሄ በጣም ቀላሉ ነው። ደግሞ ልጁ በጣም ኃይለኛ ነው። ሆን ብሎ እኮ እናንተን ሊያጠምድ ነው የሚሆነው። ይኸውልሽ ትብቃ፣ አንቺ ራሱ በቦታ ብትሆን ካለመታወት ነው የምትይው። እንዴት እኮ ሲያበሳጭኝ እንደነበር አላየሽው እንዴ? ዳጊ ሰለሞንን ባህሪ ታውቅ የለ እንዴ? እኔ ራሱ ምን ነበር እያለኝ የነበረው። እሱማው እንዴ፣ ግን ይኸውልህ ሴት ልጅ እኮ ልትወዳ አትችልም እኮ ነው ያለኝ። ያማል እንዴ? ታዲያ አንተ ምን አስጨነቀ? እሱ እንደሚል አይነት ሰው ነው? የምር ነው የምላችሁ። እስኪ እዩኝ እስኪ። እኔ ይሄው ከተገናኘን ጊዜ ጀምሮ አንድ የረባ ሴት ጠብሼ አላውቅም። እንዴ አሁን አንድ ሊያን አገኘው ስለ እሷን የሚያው ፎክታ ብሎ ሊበላብኝ ነው። ሊያ ሳሪ ምን ደግሞ ያቺን ትተው ወደዚህ ዞርክ? ማ ቆንጂት? አዎ እንደዛ ካለሷ ባዶ ነው ህይወቴ ስትል የነበርክ ልጅ እንዴት ብለህ ነው ሊያን የከጀልከው? ኤኒዌይስ ዳጊ ብትጠነቀቅ ይሻላል። ልጅቷ አዛ አይደለችም። ተንባክ አተ እንዲህ በእጅ ነው እንደመጣው እንዴ? ያንተን አሻራ ሳጠፋ ነው። የምን አሻራ ነው እንዴ? አልነገርኩም እንዴ? ነግሬያችኋለሁ። እና ዝም አልከው ናቲ? ታዲያ እኔ ምን ላድርግ? አስሬ ልግረፈው? ስማ፣ ለዚህ ሁሉ ነገር እኮ የተዳረግነው በአንተ ምክንያት እኮ ነው። እኔ ደግሞ ምን አደረግኩ? አንተ እናገተው አይነት ወሬ ጀመርክለት፣ እሱ ደግሞ አሻሽሎት ነፍስ እናጥፋ አለ። እኔ እኮ መጀመሪያውኑ ይሄ በቃ ወንጀል ሸቶኝ ነበር። አዎ ነገሮች በዚህ መቀጠል የለባቸውም። እሺ ልጁ ሴት ገባ? ሮባ ሰፈር ውስጥ ምንም መረጃ የለም? አረ የለም። ያችን ቀበጥ እኮ ስጠይቃት አላውቅም ምናምን አለች። እሺ ምን ይሻላል? አሁንማ በደንብ ተዘጋጅቶላችሁ ነው የሚመጣው።
ይሄ ነዋ ለዛች ድንቢጥ ለሆነች ልጅ በቃ ካልጠፋች ሴት እንኳን ለሷ ትሟገታለህ። አያገባም። እሺ አንተም አልተባልክም። ሲያስጠላ ደፋር። እኔ ለሴት ብዬ ስጣላ አይተኸኝ ታውቃለህ? 6 አመለ እዚህ ነሽ? ይኸው ምንድን ነው ያዥ። ይኸው ነግሬሻለሁ አመለ። ከአሁን በኋላ ለማንም ሰው ምንም አይነት ነገር መናገር አይቻልም። አከተም ያው ምንድን ነው ይሄ? አይ ጌታቸው ምን አለ አዲስ ብትገዛልኝ። አሁን ይሄን አሮጌ ስልክ ገዛው ብለህ ይዘልኝ ትመጣለህ? አሁን ይሄ ጋይስ ይባልበታል። ይሄ አሁን ይሄን እኮ ሰው ጆሮ እንደዚህ ያደረገውን እኮ ቡግ አደረገው እኮ ገዝታ አምጥተህልኝ ነው። ይሄንንም የያዘ ይዞኝ ምንድን ነው የያዘ? አመለ እንግዲህ እንዳታደርቂ። ይኸው አሁን ትንፍሽ የሚባል ነገር የለም አሉ። ዝም ጭጭ። ምኑ ኦፍ እጭ ምንድን ነው? ለሳሪም ሆነ ለሃና ምንም ነገር እንዳታወሪ፣ ዝም ጭጭ በይ። ይኸው አለበለዚያ እዛው ገጠርሽ ነው የማስገባ። እኔ ይኸውልህ ገጠር ለመሄድ አሁን አላሰብኩም። አሁን አርፌ ስራ መስራት ነው የፈለኩት። የምን ገጠር ማለት ነው? በቃ እዚህ ነው የምቀመጠው። ምን አለኝ እዛ? እኔና ልጆቼ ህይወት ውስጥ ጣልቃ አትግቢ እንጂ የፈለግሽው መሆን ትችያለሽ። አይ ያቺ ሀና ደግሞ የለች። አሁን ማን ነው ዳይቭ አድርጎ የሚያስገባኝ? ጌታቸው ትችላለህ ዳይቭ ሰው ማስገባት? አልችልም አመለ አልችልም። ስልክ አምጣልሽኝ፣ ይኸው አመጣሁኝ። አሁን ካመጣው በኋላ ደግሞ የምንዝንዝ ነው። ለማንኛውም ትብቃ የት ነው ያለችው? ትብቃ ምን ነው ፈለካት እንዴ? ጉድ እኮ ነው እናንተዬ። ባልፈልጋት ታዲያ ጠይቅሻለሁ። የት ናት አሁን? እንደፈረደባት ወይ እንግዲህ የዛኛው ዕቃ ቤት ወይ ደግሞ ውጭ ሄዳ ይሆናል እንጂ የት ትሄዳለች ብለን ነው። ጥሩ። ለማንኛውም እንግዳ ስለሚመጣ ወደ መኝታ ቤትሽ ሂጂ። ምን አልከኝ? እንግዳ ይመጣብኛል፣ ወደ መኝታ ቤትሽ ግቢ አልኩሽ። ማን ሊመጣ ነው? ሁላችንም ልታባረው ያሰብከው? እንግዳ ይመጣል ግቡ ካልኩኝ ግቡ ነው። ምን ትከራከሪኛለሽ? እኛን ማየት ማይፈልግ እንግዳ ነው እንዴ የሚመጣ? አልገባ። እኔ ደግሞ በገባም በዛሽ ተደብቄ ያለሁ። ይሄኔ ደግሞ አንዱ ወንድሞች የምታክለውን ደግሞ ይዞ ሊመጣ እኮ ነው። ኧረ እንደው እድሌ! ኧረ እኔ አይኔ ጉዳዬ! ውይ! አሁን በረባ ባረባ መጨቃጨቃችሁን አቁሙ። ዳጊ ምን አሰብክ? እኔ እኮ ግራ ገብቶኝ እንድታማክሩን የጠሯችሁ። እኔ ከሱ ልጅ ጋር ያለኝን ግንኙነት ምንም ደስ እያለኝ አይደለም። ከዚህም በኋላ ሁላ ላይ አልፈልግም። እኔ ሲጀመር አላውቅም። ይኸውልህ ሰላም ራሱ ተባብለን አናውቅምሽ። ይኸውልህ ዳጊሻ ደግሞ እኔ የምረዳሽ ነገር ያለ አይመስለኝም። ዋናው ነገር እኮ ልጁ ያለበትን አጣርተን ሕክምና እንዲያገኝ ማድረግ ነው። እኔ የለሁበትም ግን አስበው ዳጊ ልጁ ሞቶ ሽንት እንዴ ጋሽ ጌታቸው ማን ነው የሞተው? የምን ሞት? አዳሜ ልክ ዱለት እንዳዘዘ ሰው ተሰብስባችሁ ትሉለት አላችሁ አለ። አንቺ እዚህ ምን ትሰራለች ደግሞ? ምንም እኔ የቀጠርኩሽ የኔን ቤት ስራ እንድትሰሪ እንጂ እዚህ የማንንም ጎረምሳ ቤት እንድታሞቂ ነው እንዴ? አይ ስራ እኮ ጨርሰሽ ነው? እኔ አሁን ቀጥይ። ምን እንደው አረፈኑም ጋሽ አረፈኑ። ዝም በል አንተን አይደለም እዚህ ልጅቷ እየጠራ የምታንጦለጡላት? እሱ አይደለም ጋሼ፣ እኔ ፈልጌ አጠርቻት ነው። ከአንተ ጋር ደግሞ ምን ጉዳይ አላት? እንዴ በሩ አጅሪት! አንቺ በሩን ነቅለሽ ልትጥዩ ነው እንዴ እንደዚህ የምትመጪው? ቤት ማን አለ? ማንም የለም። ይኸውልሽ ሳራና ሀንዬ እናታቸው ሄደዋል። ሂጅ ዞር በይ ሂጅ። ጌቼ የለም? ማን አልሽ? ጌቼዬ። አንቺ ባለዬ! ጀበና እንኳን ጆሮ አለው ማንጠልጠያ ባዶ እንደዚህ። ለነገሩ ምን ታረጊ አንቺ? እና ቢኖር ምን ፈለግሽ? ጥሪልኝ እፈልገዋለሁ። ጭራሽ አንቺ ቅሌታ! አንቺ ወራዳ! ለነገሩ እንዲህ ደግሞ ዛሬ ምን እንዴት ተጠባብቃ እንደመጣችበት አንቺ። ነገ ደግሞ ራቆትሽን ነይ ስድ። እኔ የምለው አንቺ ሴትዮ ምንድነው መሄጃ የለሽም እንዴ? ሁሌ እዚህ ነሽ። ገደል ይውሰድሽ፣ ጭዋለው ገደል ይውሰድሽ። ለነገሩ አንቺ ምን ታረጊ? ጌታቸው ነዋ የማንንም ወረበላ መንገደኛ አምጥቶ የሚያሰድበኝ። ቆይ እሺ ይሁን። ምንድነው ነጋ ጠባ የምትለፈለው? አይደክምሽም? ኧረ አንቺ ደክመሽ ቅሪ። በገዛ ቤት የመጣሽ አንቺ ባለዬ! አንቺን የወለደች እናት አንቺ ስድ። ድሮስ ምን ታረጊው? ቆመሽ የቀረሽ ነሽ ቅሌታ ማሮጊት። እኔን ሰውም ቆሙ እንዲቀር ነው የምትጋብሽ? እኔን? አዎ
ጥሩ ልጥራልሽ አይደል? ጌታቸው ነው የፈለግሽው? እኔማ ምንም አይደል፣ እጠራልሻለሁ። ጠብቂኝ። ተኝቷል፣ ቀስቅሼ ልጥራልሽ። ነጋ ጠባ ደግሞ መሄጃ የላትም። ሲንኳኳ የምትከፍተው እሷ ጌታቸውን ነው አይደል? አሌባ ወይ አንዱላ የት አለ?